በራሳችሁ መተማመን የምትችሉ ከሆነ ምንም ነገር ማድረግ ትችላላችሁ። ዛሬ በአንድ ታሪክ እንጀምራለን። በአንድ ዘመን የሚኖር እጅግ በጣም ጎበዝ የሆነ ተማሪ ግን ጥርሱ በጣም የወጣ ገጣጣ የነበረ ተማሪ፣ በትምህርት ቤት ውስጥ ሁሉም ሰዎች የሚስቁበት፣ ሁሉም ሰዎች የሚሳለቁበት፣ እሱም በዚህ ነገሩ ሁል ጊዜ የሚያፍር ልጅ ነበር። ጭራሽ ትኩረትን ለመቀነስ በመፈለጉ ጭንቅላቱ ላይ ኮፍያ አድርጎ ትኩረትን ለመቀነስ በሰዎች ፊት ያለውን ነገር ለመቀነስ ብሎ ራሱን ይሸፋፈን ነበር። ጓደኞቹ፣ መምህራኖቹ እንደዚሁም ሁሉም ሰዎች የፈለገ ጎበዝ ቢሆንም ግን እዚህ ልጅ ላይ ከማሾፍና እዚህ ልጅ ላይ ከማላገጥ ውጭ ማንም ሰው ሊረዳው እንደዚሁም ደግሞ ማንም ሰው ሊገባው ስለዚህ ልጅ አልቻለም። ይህ ልጅ በትምህርቱ በጣም ጎበዝ ነው፣ ግን ጥርሱ ገጣጣ በመሆኑ ውስጡ ላይ ባለ ጭንቀት ፊቱ ሁሉ በጉር በጉር ሆኗል። በጣም ስትረስ ውስጥ ገብቷል። በጣም ህይወት መሮታል። እኔ የሚወደኝ ሰው የለም። እኔ የሚወደኝ ሰው ቢኖር ኖሮ በማልፈበት በዚህ ህይወት መንገድ ውስጥ አንድ ሰው እንኳን ስለ እኔ ሊያዝን ይገባ ነበር ብሎ በጣም በምሬት ውስጥ ይገባል። ህይወቱ የዕለት ዕለት ህይወቱ ይሄ ሆነ። ጭራሽ ኮፍያ ደርቦ ሲሄድ ጭራሽ ኮፍያ ማድረጉ ትኩረትን ወስዶበት በትምህርት የሚበልጣቸው እንደዚሁም ደግሞ ይሳቀለን ብለው ትምህርት ቤት ውስጥ ማሳቅ ከሚወዱ ልጆች ጋር ሁሌ መጋጨት ሆነ ህይወቱ። በጣም ብስጭት ህይወቱን ዕለት ዕለት ይሞላዋል። ሁልጊዜ ያዝናል። ሁልጊዜ ድብርት ውስጥ ይገባል። የባስ መጨናነቁ ፊቱ ላይ ትልልቅ ቡግሮች እንዲወጡ ጭራሽ ምክንያቱ። በጣም አዘነ፣ በጣም ተከፋ። ከዛ ምን ማድረግ አለብኝ ብሎ አሰበና እጁ ላይ ያሉትን ሳንቲሞች ከቤተሰብም ከተለያየ ነገር የሰበሰባቸውን ሳንቲሞች አዘጋጅቶ ጥርሱ ላይ ብሬስ አሳሰረ። እንደዛም ቢሆን ብሬስን ቢያሳሰር ቶሎ ብሎ ያ ነገር ስለማይሆን ፊቱ ላይ ደግሞ የወጣው ቡግር ጭራሽ ከጠበቀውና ካሰበው በላይ ደግሞ ሌላ ስም ሰጠው። ጭራሽ ትምህርት ቤት ውስጥ መጠቋቋሚያ መሆን ጀመረ። በአካባቢያቸው አንድ በብዙ አይነት መንገድ ውስጥ ያለፈ ሰው እዛ ሰፈር ውስጥ ተከራይቶ ይገባል። ይህ ልጅ ዕለት በዕለት በሚሆንበት ነገር ውስጥ በጣም በጥያቄ ውስጥ፣ በጣም በጭንቀት ውስጥ፣ በፍራቻ ውስጥ ከሰው ጋር መሆን አይችልም። ለብቻው ነው የሚሆነው። የሚያወራው ሰው የለውም። ኢቨን ቤተሰቦቹ ራሱ አንተ ገጣጣ ነው የሚሉት እና ቀጥል ስንጨራሽ ከስሙ ውጭ ሌላ ስምን ሰጠ። በጣም ስሜቱ ጥሩ አይደለም። አዝኗል። ጥሩ አይነት የህይወት ልምምድ እያደረገ አይደለም እና ይህ ሰው ይመለከተው ነበርና አንድ ቀን በጊዜ ከትምህርት ቤት ወደ ቤት ሲመለስ ይጠራውና ሊያወራው እንደሚፈልግ ይነግረዋል። ይህ ልጅ በጣም ይገረማል። በህይወት ውስጥ አብሮት ሊያወራ ሊጫወት የሚፈልግ ሰው የለም። ይልቁንም የሚስቁበት የሚያስቁበት ጭራሽ ቀጥል ስም በየቀኑ እየተጨመረለት አዳዲስ ስሞችን እየለመደ የመጣ ነው እንጂ ማንም ሰው ከጎኑ ሆኖለት በውስጡ ላይ ያለውን ነገር ማስተካከል እንደሚችል ማመን አልቻለም። በህይወታችን ውስጥ ሙሉ የሆነ ኮንፊደንስ ካለን ምንም አይነት ነገሮችን በህይወታችን ውስጥ ለማድረግ በጣም እንችላለን። በህይወታችን ውስጥ ግን አንድ የሆነ ጉድለት ካለብን እሱን ጉድለት ሁልጊዜ በህይወታችን ውስጥ እየተመለከትን ሁልጊዜ ወደ ጭንቀት፣ ወደ ድብርት ውስጥ እንገባለን። በህይወቱ ይህ እዛ ሰፈር ተከራይቶ የገባው ሰው በህይወቱ ያለፉበትን ነገሮች እንዳለ ያጫውተው ነበር። እኔ እናቴ ሴተኛ ዳሪ ነበረች፣ አሁን በህይወት የለችም። በጣም በብዙ ሰክሰስ ውስጥ ነው ያለሁት። በጣም ብዙ ነገሮች ሆነውልኛል። እዚህ አካባቢ እንኳን ቤት መጥቼ ስገዛ ቤት መግዛቴ እንዲታወቅ ስላልፈለኩኝ ተከራይቶ ነው የሚባለውን ነገር እንዲሆን ነበር የፈለኩት። ለምን ብዙ ጊዜ በጣም በሰዎች ንግግር ቆስያለሁ፣ ደምቻለሁ። ማህበረሰቡ ሊረዳት ከመፈለግ ይልቅ አንድም ሰው ከጎኗ መሆን ስላቃተው ሰው የማይሰራውን ነውረኛ ስራ ሰርታ እኔን ግን በህይወቴ ትልቅ ለውጥ፣ ትልቅ የህይወት ነገር ውስጥ እንድደርስ እናቴ በእኔ ህይወት ውስጥ ብዙ ዋጋ ከፍላለች። ስለዚህ ያንተና የኔ ልዩነታችን አንተ ጥርስ ገጣጣ ሆነ፣ እኔ ደግሞ እናቴ ሴተኛ ዳሪ ነበረች ይላል። በጣም በዚህ ስም ብዙ ጊዜ አዝኛለሁኝ፣ በጣም ተበሳቆያለሁ፣ በጣም ብዙ ነገር ደርሶብኛል። ግን እናቴ ሁልጊዜ ከፊቴ ያለውን ተስፋ፣ ከፊቴ ያለውን ትልቅ ነገር ታሳየኝ ነበር። ስለዚህ አንድ እኔን በህይወቴ እናቴ ስትመክረኝ የምነበረውን ምክር በህይወት ውስጥ የምተገብረው ከሆነ ዳግመኛ በህይወት ውስጥ ችግር ብለህ ያስካቸውን ነገሮች አጥፍተህ ለለውጥ ትዘጋጃለህ። እባክህ በህይወቴ ከሰዎች ጋር መሆን አልቻልኩም። የሚወዱኝ ሰዎች የሉም። ከሰዎች ጋር አብሬ ማሳለፍ አልቻልኩኝም። ፍርሃት ይሰማኛል።
በሚሄድበት ቦታ እንዳለ ከፊት ለፊት ያለውን ነገር በመመልከት ሰዎች እንኳን ሊያናግሩኝ ሊረዱኝ እንኳን ፈቃደኞች አይደሉም። መጀመሪያ የፊቴን ገጽታ ባዩ ቁጥር ይስቁብኛል፣ ያሾፉብኛል። እነዚህን 6 ነገሮች በህይወት ውስጥ የምታደርግ ከሆነ እኔ በህይወቴ ውስጥ የተለወጥኩባቸውን ነገሮች በአንተ ህይወት ውስጥ ለውጥ ይመጣል። በህይወት ውስጥ ያለህ ነገር ምንድን ነው ወይንስ የሌለህስ ነገር ምንድን ነው የሚሉትን ነገሮች መጀመሪያ አወቃ። ያለህንም የሌለህንም ነገር በህይወት ውስጥ አወቃ። በህይወት ውስጥ ያለህን ነገር መጀመሪያ ስታውቅ የሌለህ ምን እንደሆነ ትረዳለህ። በህይወት ውስጥ ለምሳሌ አንተ አሁን ያለህ ነገር አለ። በጣም ጎበዝ ተማሪ ነህ። ያለን ይሄንን ጉብዝና ተማሪ ከክላስ ከሴክሽን ብቻ ሳይሆን ከትምህርት ቤት ያለህን ነገር ያንን ነገር እየጨመርክ ስትመጣ በህይወት ውስጥ የሌለህን ነገር አታሰላስሉ። ያለህን ነገር አሳደ በራስህ ላይ ትኩረት ሰጥተህ ጊዜ ሰጥተህ መጨመር አለብህ ይሉ ያኔ በጥርስ ሲያሾፉብህ የነበሩ ሰዎች ፊት ላይ ባለው ነገር ሲያሾፉብህ የነበሩ ሰዎች እንድትረዳቸው እግረ ስር እየወደቁ ይለምኑሃል። ስለዚህ የመጀመሪያ ነገር ማስተካከል ያለበት ነገር ያለህ ነገር ምንድን? ጠንካራው ነገር ምንድን? ብርቱ ነገር ምንድን? ያ ብርቱ ነገር ምንድን? ትምህርትህ ከሆነ ትምህርት ላይ አሁን ካለህ በላይ ጨምረህ በደንብ አድርገህ እውቀትን ማወቅ አለብህ። ይሄ ልጅ ተገርሞ በደንብ አድርጎ ይመለከቱ። ሁለተኛ እንደዚህ ያለ ለራስህ ጥሩ ነገሮችን ንገር። በህይወት ውስጥ ሁል ጊዜ የጎደሉብህን ብቻ ያጣቸውን ብቻ ምንም ነገር የሌለህን ነገር ብቻ የጎደለብህን ነገር ብቻ አትናገር። በህይወት ውስጥ መናገር ያለብህ በህይወት ውስጥ ያሉህን ጥሩ ነገሮች። ለምሳሌ አንተ መራመድ ትችላለህ። ያለን ያን ጥሩን ነገር አመስግን። አንተ እጅ ያለ መጉረስ ትችላለህ። ባሉ ጥሩ ነገሮች ውስጥ አይን አለ፣ አፍንጫ አለ። አንድ የተበላሸው ጥርስህን ሁል ጊዜ ከምታስብ ይልቅ ሌሎቹ እነዚህ ነገር ሳይኖራቸው በህይወታቸው ውስጥ አዝነው ተጎድተው ያሉትን ሰዎች ብትመለከት ይሄ ነገር ትልቅ እንዳልሆነ በህይወት ውስጥ ትረዳ ነበር። በህይወት ውስጥ ስለ አይንህ አመስግን፣ ስለ እጅህ አመስግን፣ ስለ እግርህ አስብ፣ ስለ አይምሮህ አመስግን። የማያምር ጥርስ ባይኖርም የሚያምር አይን አለህ። የማያምር ጥርስ ቢኖር በጣም ፈጣን የሆኑ እጆች፣ ፈጣን የሆነ አይምሮ አለ። በትምህርት ቤት ውስጥ ለእውቀት በጣም ጥሩ የሆነ ነገር አለ። ስለዚህ እነዚህን መልካም ንግግሮች በህይወት ላይ ሁልጊዜ ተናገር፣ አመስጋኝ ሁን አለ። በጣም እጅግ ብልህና በህይወቱ ብዙ አይነት ነገሮችን ያለፈ ሰው ስለሆነ ለመምከር ከህይወቱ ያልሳሳ ሰው ነበር። በጣም በጉጉትና አሁንም በተስፋ ይህንን ሰው ለመስማት እጅግ ይፈጥናል። ይልጅ ሶስተኛው በጣም ሁላችንም ሰዎች በህይወታችን ውስጥ የምንቸገርበት ነገር ነው። መለወጥ የማንችላቸውን ነገሮች በግድ ለመለወጥ የምንታገል ሰዎች፣ በህይወታችን ውስጥ አንዳንድ ነገሮችን ፈጣሪ የሰጠንን ነገር በግድ ካልቀየርን ብለን ዋጋ የምንከፍል ሰዎች። ለምሳሌ እኔ ልንገርህ አሉ ይዘው እናቴ ሴተኛ አዳሪ ነበረች። አንተ የሴተኛ አዳሪ ልጅ ብለው ሲሰድቡኝ አይደለችም ብል እውነት እሱ ነው አለ ነች። ይህንን እኔ አሁን ልቀይረው አልችልም። አንተ ለምሳሌ ገጣጣ ነህ፣ ጥርስን ለማስተካከል ብሬስ እያረክም፣ ይሄ ጥሩ ነገር ነው። ግን ማስተካከል የማትችላቸው በህይወት ውስጥ የሚመጡትን ነገሮች አንዳንድ ነገሮችን አምነህ ተቀብለህ መኖር አለብህ። ያለበዛ የሰዎች መጠቀሚያ ሆነ ዘመን ዓለምን እያፈርክ መጨረሻ ራስህን ነው የምታጠፈው። እኔ የሚፈልገኝ እኔ የሚወደኝ የለም፣ የኔን ሀሳብ የሚረዳ የለም፣ እኔን የሚፈልገኝ የለም፣ ከኔ ጋር ለመሆን የሚፈልግ የለም እያልክ ሁልጊዜ በእንደዚህ አይነት ስሜት ውስጥ እየገባህ መጨረሻ ራስህን አጥፍተህ ትሞታለህ። ስለዚህ በህይወት ውስጥ መቀየር የማትችላቸውን ነገሮች በግድ ለመቀየር አትታገል። አንዳንድ ነገሮች ፈጣሪ በህይወታችን ላይ ሲያስቀምጣቸው ለምክንያት። አራተኛው በጣም እኛ ሰዎች የምንቸገርባቸው ነገሮች ቢኖሩ ይሄ ለእኛ ጥሩ ቦታ ከሌላቸው ሰዎች ጋር ጊዜ ማሳለፍ። እየሰደቡን በግዴታ ስለኛ ጥሩነት እነሱን ለማስደሰት ብለን ሁል ጊዜ ዋጋ ለእኛ ጥሩ አይነት ልብ እንደሌላቸው፣ እኛን እንደሚያሙን፣ እኛን እንደሚሰድቡን፣ እኛ አብረናቸው ስንሆን በእኛ ደስተኞች እንዳልሆኑ፣ መንገድ ላይ እንዳገኙን የሆነ አይነት ነገር እንደሆነ አድርገው እየተናገሩ እኛ ግን እነሱን ለማስደሰት ሁል ጊዜ የምንጥር ሰዎች። ይሄ በጣም በብዙ ሰዎች ህይወት ውስጥ ያለ ነገር። እኔም ብዙ ጊዜ በህይወቴ ውስጥ ሰዎችን ለማስደሰት ሞክሬ አውቃለሁ። ይሄ ነገር ከገባኝ በኋላ ግን ሁሉንም ሰው ማስደሰት አይቻልም። በህይወት መንገድ ውስጥ ሁሉንም ልናስደሰት አንችልም። የእኛን ነገር በሚወዱልን ሰዎች መካከል ብቻ ነው ማሳለፍ የምንችል። የእኛን ነገር ሊወዱልን በማይችሉ ሰዎች መካከል ውስጥ ማሳለፍ አንችልም። በቃ ማስደሰት አንችልም። የእኛን ነገር ግን ወደው ዋጋ ሊከፍሉልን በሚችሉ በሚስቶቻችን፣ በእናቶቻችን፣ በልጆቻችን እንደዚሁም
በጓደኞቻችን በዘመዶቻችን መካከል የኛን ጥሩነት ለኛ ዋጋ መክፈል የኛን ሰክሰስ የኛን ትልቅ ደረጃ ላይ መድረስ ከሚፈልጉ ሰዎች ጋር ግን አብረን ብናሳልፍ ህይወታችንን የበለጠ ለመጨመር ህይወታችንን የበለጠ ለመቀጠል አቅም ይኖረናል። የሚሰድቡን ሰዎች መሃል ላይ ምን እናደርጋለን? የሚያንቋሽሹን ሰዎች መሃል ላይ ምን እናደርጋለን? በእነሱ ፊት ጥሩ ለመባል የሌለንን ውሸት ለምን እንዋሻለን? የሌለንን ነገር አለን እያልን ዘመናችንን ሙሉ ለምን እንከተላለን? የኛን ነገር ሊወዱልን ሊያከብሩልን ሊያደንቁልን በሚችሉ ሰዎች መካከል ላይ ግን ብንሆን ህይወታችን ሁል ጊዜ ደስተኛና ጭምት ያልሆነ ፈገግታ የተሞላበት ደስተኛ የሆነ ማንነት ውስጥ መግባት እንችላለን። አምስተኛ እንደዚህ ያለው ይሄ በጣም ብልህ ሰው በጣም ጥሩ ሰው ነው። በህይወት ውስጥ ለሚመጡት ነገሮች ኃላፊነት ውሰድ። በጣም አሁንም ይሄም የምንቸገርበት ነገር በህይወታችን ውስጥ ኮንፊደንስ ኖሮ ቁርጠኞች ሆነን የህይወትን መንገድ መሄድ እንዳንችል ከሚያደርጉን ነገሮች አንደኛው ነገር ደግሞ በህይወታችን ውስጥ ኃላፊነት መውሰድ አንፈልግም። ሁል ጊዜ ኃላፊነት ከመውሰድ ይልቅ ምክንያትን ማስቀመጥ እንመርጣለን። በህይወታችን ውስጥ የሚመጡትን ነገሮች እንዳለ ኃላፊነት መውሰድ አለብን። በህይወት ላይ የምትችላቸውን ነገሮች እንዳለ ሞክር። ህይወትህን ለመለወጥ እነዛ ነገሮች ብርቱ ያደርጉሃል። ያለበዛ ሁል ጊዜ ቁጭ የምትል ከሆነ በህይወት ውስጥ የሚመጡትን ነገሮች እየፈራህ እየሰጋህ የማትገባባቸው ከሆነ ምንም አይነት ለውጥ በህይወት ውስጥ አይመጣም። ምንም አይነት ለውጥ በህይወት ውስጥ አይመጣም። ስለዚህ በህይወት ውስጥ ሞክር፣ ጣር። ለምሳሌ ጥርስህን ለማስተካከል ብሬስ አስደርገሃል። ፊትህን ለማስተካከል ሎሽኖች አየህ። እነዚህ ነገሮች ሞክር። ካልሆኑ ግን ምንም ማድረግ አትችልም። ካልተስተካከለ እንደምትፈልገው ግን ምንም ማድረግ አይቻልም። ሞክረሃል ቢያንስ። ስለዚህ በህይወት ውስጥ ኃላፊነት ውሰዳል። የመጨረሻው በህይወት ውስጥ ስድስተኛ ለራስህ ጊዜ ስጥ። ሁሉም ሰው በግድ እንዲወድህ፣ ሁሉም ሰው በግድ እንዲፈልግህ፣ ሁሉም ሰው በግድ የእሱ ምርጫ እንድትሆን አታድርግ። ለራስህ ጊዜ ስትሰጥ ምን ማስተካከል ምን እንደጎደለብህ ምን እንዳጠፋህ ምንስ ማስተካከል እንዳለብህ ይገባሃል። ለምሳሌ በጣም ከመሰደብህ የተነሳ በጣም ነገሮችን ከመባል የተነሳ ኮፍያ አድርገህ ራስህን ሸፍነህ ብዙ ነገር ለማድረግ ሞክረህ ነበር። ለራስህ ግን ጊዜ ብትሰጥ ኖሮ ፈጣሪ ነው የሰጠኝ፣ ምንም አድርጌ ልቀይረው አልችልም። ስለዚህ ያለኝ አማራጭ በህይወቴ ውስጥ የሰጠኝን ነገር ብቻ እያደረኩኝ መኖር እንድችል እርዳኝ እያልክ መጸለይ ብትችል ኖሮ እነዚህ ነገሮች በህይወት ውስጥ አይመጡም። እኔ የሴተኛ አዳሪ ልጅ ተብዬ ከትምህርት ቤት ውስጥ ሰፈር ውስጥ የሚያቀኝ ሰው እንደዚህ ይሰድበኝ ነበር። ትምህርት ቤት ውስጥ እንደዛ ብሎ ያሸማቅቀኝ ነበር። እኔ ግን ነገ ተስፋ ስላለኝ ጎብዤ እማር ነበር። ከትምህርት ቤቱ እንደዚሁም ከክላስ ከሌላ ትምህርት ቤቶች ሁሉ ወዳደር ነበር። የምማርበት ትምህርት ቤት ውስጥ ስኮላር ሰጥተውኝ በነፃ እማር ነበር፣ ስፖንሰርሺፕ ሆኖልኝ። ይሄ ሁሉ ነገር ማድረግ የቻልኩት ለራሴ ጊዜ ሰጥቼ ይሄኛው በህይወቴ ውስጥ ያለው መንገድ ማለፍ እንደሚችል ስለተማርኩ። ስለዚህ በህይወት ውስጥ የሚመጡትን ነገሮች በዝምታ አስተካክል። በዝምታ የምታስተካክል ከሆነ አሸናፊ ትሆን፣ ኮንፊደንስክ ይመለስ። በህይወት ውስጥ የምትፈልጋቸውን ነገሮች ማድረግ ትችላለህ። ስለዚህ የቻናሌ ቤተሰቦች በህይወታችሁ ውስጥ እነዚህ ነገሮች የምትተገብሯቸው ከሆነ በህይወታችሁ ውስጥ ኮንፊደንስ ያሳጣችሁ ነገር፣ እኔ ማውራት አልችልም እንተባተባለሁ የምትሉ ሰዎች፣ እኔ የሆነ ነገር ብናገር ሰው ያዳምጠኝ፣ ሞክሩት። ማንም ከእናቱ ወደ የተማረ ሰው የለም። ስለዚህ በሙከራ ነው ሁሉ ነገር የሚመጣው። ስለዚህ ይህንን ነገር ተምራችሁ በህይወታችሁ ውስጥ ለውጥ እንደምታመጡ አምናለሁ። አብራችሁኝ ስለነበራችሁ አመሰግናለሁ።